ጤና ይስጥልኝ። የዳሳ ዝግጅታችን ዛሬም መፍትሄ ባጣው የኢራንና አሜሪካ እስራኤል ግጭት ላይ አተኩሯል። በሳምንቱ የታዩ ለውጦችና እድገቶችን ይዘን የሁኔታዎች ትንተና አድርገናል። አብራችሁን ቆዩ። በዚሁ ሳምንት መጨረሻ የኢራን የተኩስ አቁም ቀነ ገደብ ሊጠናቀቅ ቀናት ሲቀረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተኩስ አቁሙ ሂደት ላይ ምንም አይነት የጊዜ ገደብ ግፊት የለም ብለዋል። ፕሬዝዳንቱ በኢራን የሆርሙዝ ወደቦች መዘጋት ምክንያት ኢራን እያጋጠማት ያለውን የኢኮኖሚ ጫና ብቻ በቂና ያረካቸው ነው የሚመስሉት ብሏል ፎክስ ኒውስ። ስለዚህ ኢራን የሆርሙዝን ሰርጥ ከፈተችም አልከፈተችም ቀነ ገደብ አስቀምጠው ቴህራንን ወደ ድንጋይ ዘመንነት የሚቀይር ድብደባ እፈጽማለሁ በሚል ኢራንንና ዓለም አቀፉን ማህበረሰብን ማስፈራራታቸውን ለጊዜው አቁመዋል። ግጭቱን ለማስቆም አልቸኩልም፣ ጥሩና ጠንካራ ስምምነት እንዲደረስም እፈልጋለሁ ብለዋል ዶናልድ ትራምፕ። ኢራን የሆርሙዝ ሰርጥን ያለምንም ቅድመ ሁኔታ እንድትከፍትና በእጇ የሚገኘውን የበለጸገ ዩራኒየም ለአሜሪካ እንድታስረክብ የሚጠይቀውንና በጊዜ ገደብ የተቀነበበው ለኢራን የተሰጣት ቀይ መስመር አሁን የለም። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት እንዳሉት ከኢራን አስተዳደር አሜሪካ ለኢራን ያሳሰበችውና በጊዜ ገደብ የተቀመጠው ሆርሙዝን መክፈትና የዩራኒየም ክምችቷን የማስረከብ ጉዳይ ከኢራን መንግሥት ምንም ምላሽ ስላልተሰጠው ፕሬዝደንቱ ጊዜ ለመስጠት ሲባል የተኩስ አቁም ቀነ ገደቡን አራዝመዋል ብለዋል። ጉዳዩ ማሸነፍ ይሁን መሸነፍ እስካሁን የተረጋገጠ ነገር ባይኖርም ቢሆንም ካሮላይን ሌቪት እንዳሉት ትራምፕ የተኩስ አቁሙን ያራዘሙት በጦር ድብደባው ምክንያት የደከመውና የተከፋፈለው የኢራን አመራር ጦርነቱን ለማስቆም የሚያስችል የሰላም ሐሳብ እንዲያቀርብና የተጠየቁትን ጉዳዮች ለመመለስ የማሰላሰያ ጊዜ ለመስጠት ነው ብለዋል። በተጨማሪም በኢራን ወደቦች ላይ የተጣለው የአሜሪካ የባህር ላይ ከበባ ወይም ብሎኬጅ እንደቀጠለ የሚቆይ መሆኑን ተናግረዋል። ከዓመታት በፊት ከነበረው የኢኮኖሚ ማዕቀብ ተቋቋሚነት ጀምሮ ልምምድ ያካበተችው ኢራን ደግሞ በጦር ማስፈራሪያውም በኢኮኖሚ አነቃውም አሁንም ምንም ፍንክች አላለችም። ሆርሙዝም እንደተዘጋ ነው። የበለጸገ ዩራኒየሟንም እንደያዘች ነው። ለዘብተኛና አካታች የፖለቲካ አካሄድ እንደሚከተሉ የሚነገርላቸው የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን እንኳን የኢራንን ወደቦች መዝጋትና ሰላማዊ የኢራን ዜጎችን በኢኮኖሚ እንቅስቃሴ በመጫን ለመድፈቅ መሞከር ፍሬያማ የሆነ ድርድርና ስምምነት ለማድረግ እንደማያስችል ተናግረዋል። በጋራ ልዕለ ኃያላኑ አሜሪካና እስራኤል ተደምረው በሚያካሂዱት ጥቃት ኢራን ልትጎዳ ትችላለች። ቢሆንም የመጠቃቃት ቀለበቱና ጠላታዊነቱ ለዓመታትም ቢሆን ይቀጥላል እንጂ አሸናፊ የሚገኝበት አይሆንም ብለዋል። ይሄ የኢኮኖሚ አነቃ የሁለት ሳምንቱን የተኩስ አቁም ስምምነት የጣሰ የአሜሪካ ሌላው ለዓለም አቀፍ ሕጎች ተገዢ እንዳልሆነች ማሳያ ነው ብለዋል። በርካታ ተንታኞች አሁን የደረስንበት የፖለቲካና የኢኮኖሚ መድረክ ዓለም አቀፍ ተቋማት የተዳከሙበት ወይም ከተቋቋሙለት ዓላማ ወጥተው ወገንተኛ የሆኑበት ጉልበተኛና ኃይል ላለው የሚወግኑበት እንደሆነ ይናገራሉ። በዚህ የኢራንና የአሜሪካ እስራኤል ጦርነት 1001 የሚሆኑ የሰብአዊ መብት ተሟጋች ቡድኖች አይናቸው እንደማያይ ጆሮአቸውም እንደማይሰማ ተዘግተው መቆየታቸውን በማስረጃነት ያነሳሉ። የዓለም ሀገሮችን በማዕከላዊነትና ከአድሏዊነት ውጪ የሚያስተዳድሩ ዓለም አቀፍ ተቋማት ሟሸዋል። ቢኖሩም የዓለም አቀፋዊነት ባህሪያቸው ተገፏል። የጥቂቶች ኃያላን አገልጋዮች ሆነዋል ወይም በዝምታቸው ደግፈዋል ይሏቸዋል። የኢራን ጦርነት ያረጋገጠው ሐቅ ይኸው ነው። ከጋዜጠኞች አሜሪካ ስታስፈራራበት የነበረውን የጊዜ ገደቡን ማለቅ ማግስት ድብደባ ትታ ለምን አራዘመች በሚል የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ተጠይቀው ነበር። ሌቪት እንዳሉት በዚህ የኢራን ወደቦች ማነቅና ከበባ የኢራንን ኢኮኖሚ ለወታደራዊ በጀት የሚያገለግል ኢኮኖሚ አዳክመነዋል። በቀን 500 ሚሊዮን ዶላር እያጡ ነው። የነዳጅ ማከፋፈያና መናኸሪያ የሆነችው
የካርግ ደሴትም ሙሉ በሙሉ ሞልታለች። ነዳጅ ማስገባትም ሆነ ማስወጣት አይችሉም። በዚህ ምክንያት ለሰራተኞች እንኳን ደሞዝ መክፈል አልቻሉም በሚል በሰላማዊ ዜጎች ላይ ያደረጉትን የኢኮኖሚ ጫናና ጭፍለቃ ለወታደራዊ ድል ድንፋታ ተጠቅመውበታል። የትራምፕ አስተዳደር ኢኮኖሚያዊ ጫናና ወደቦችን የማፈን ስትራቴጂን እንደ ወታደራዊ እርምጃና ወታደራዊ መሳሪያ እየተጠቀመበት ነው ተብሏል። በሆርሙዝ ሰርጥ ዙሪያ ያለው ውጥረት እንደቀጠለ ነው። ፕሬዝዳንት ዶናልድ ትራምፕ የሆርሙዝን ሰርጥ ለመጠቀም ለኢራን ክፍያ የሚፈጽሙ ሀገሮች መርከቦችን በከፍተኛ ደረጃ አስጠንቅቀው ነበር። በኢራን በኩል ደግሞ በመርከብ ክፍያ ቀረጡ የተገኘው ገቢ ለቴህራን ማዕከላዊ ባንክ ገቢ መደረጉን ገልጻለች። ከጦርነቱ በፊት ከነበረው የሆርሙዝ መተላለፊያ አገልግሎት ገቢ በላይ አሁን በጦርነቱ ምክንያት ከተዘጋና የተወሰኑ መርከቦች በተለይም የምስራቃውያን መርከቦች በከፍተኛ የኢራን ክፍያ መተላለፍ ከጀመሩ ወዲህ ኢራን ከፍተኛ ገቢ እያገኘች እንደሆነ ይነገራል። ጦርነቱ ከተጀመረ አንስቶ በሆርሙዝ ሰርጥ በኩል የሚደረገው የንግድ መርከቦች እንቅስቃሴ በእጅጉ ተስተጓጉሏል። ከአሜሪካ እስራኤል ጥቃት መጀመርም በፊት በቀን ከ140 እስከ 180 የንግድ መርከቦች ይተላለፉበት ነበር። በሆርሙዝ ከፍተኛ ገቢም ለኢራን ያስገቡ ነበር እየተባለ ያለው አሁን ከጦርነቱ በኋላ በኢራን ፈቃድ የሚያልፉ መርከቦች የሚያስከፍሉት ክፍያ እጅግ ከፍተኛና ከጦርነቱ በፊት ከነበረውም የበለጠ ነው። ቢቢሲና ሮይተርስ እንደዘገቡት ደግሞ ኢራን አሁን በዚህ ወሳኝ የውሃ መስመር ለሚያልፉ ለእያንዳንዱ መርከብ 2 ሚሊዮን የአሜሪካን ዶላር ክፍያ ትጠይቃለች። በዚህ ምክንያት ይመስላል ፕሬዝዳንት ትራምፕ በዚህ የሆርሙዝ ወሳኝ መስመር የሚያልፉ የንግድ መርከቦችን በዓለም አቀፍ ውሃዎች ላይ እንዲከታተልና እንዲያስቆም ለባህር ኃይላቸው ትዕዛዝ ማስተላለፋቸውን የተናገሩት ትራምፕ ሕገወጥ ያሉትን ይህን ቀረጥ ከፍለው የሚያልፉ የማንኛውም ሀገር መርከብ በዓለም አቀፍ ባህሩ ላይ ደህንነቱ የተጠበቀ ጉዞ አይኖረውም ብለዋል። ይመታል፣ ይወድማል ወይም ይወረሳል እንደማለት ነው። ቢቢሲ እንደዘገበው ከቀናት በፊት ይሄ የኢራን ገቢ አላዋጣቸው ያለው ፕሬዝደንቱ ለኢራን መንግሥት የሆርሙዝ ሰርጥ ይከፈትና በአሜሪካና በኢራን የጋራ ተባባሪ ሥራ ወይም ጆይንት ቬንቸር ክፍያ ሊያስከፍሉ እንደሚችሉም ጠቁመው ነበር። እንደ ብልጣብልጥና አራዳ ዓለም አቀፍ ነጋዴ ማለት ነው። ኢራን ጥያቄውን አባከናም አላለችውም፣ ምላሽም አልሰጠችም። ይህም አንዱ ግፊት ነው የአሜሪካ ኃይሎች ወደ ኢራን ወደቦች በሚወጡና በሚገቡ መርከቦች ላይ ከበባና አነቃ ወደ ማድረግ የመራቸው ይባላል። ይሁን እንጂ ቢቢሲ የመርከብ መከታተያ የራዳር መረጃዎችን በመጠቀም እንዳረጋገጠው ከበባው ከተጣለም በኋላ በርካታ ከኢራን ጋር የውስጥ ግንኙነት ያላቸው ዓለም አቀፍ መርከቦች የአሜሪካንን የከበባ መስመር ጥሰው ሲገቡም ሲወጡም ታይተዋል። የፐርሺያ የቢቢሲ ዘጋቢ ጎንቼ ሐቢብ አዚድ እንዳለችው ደግሞ የኢራን ምክትል አፈ ጉባኤ ሐሚድ ራዛ ሃጂ ይባላሉ። መርከቦች የሆርሙዝ ሰርጥን አገልግሎት ለመጠቀም የሚከፍሉት ታሪፍ የመጀመሪያው ገቢ በማዕከላዊ ባንክ ገቢ ተደርጓል ማለታቸውን ጽፋለች። አሁን ያለው የተኩስ አቁም ተግባራዊ ከመሆኑ በፊት ኢራን የሆርሙዝ ሰርጥ ተዘግቷል፣ ወዳጅ ለሆኑ ሀገራት መርከቦች ብቻ ክፍት ይሆናል ብላ ነበር። አሁን የወጡ ዘገቦች ደግሞ ከነዚህ መርከቦች ኢራን ከእያንዳንዳቸው 2 ሚሊዮን ዶላር የቀረጥ ገቢ ታገኛለች። የኢራን ከፍተኛ ፓርላማ አባል አሊ ሬዛ ለታስኒም የዜና ወኪል እንደነገሩት በሆርሙዝ ሰርጥ ከሚያልፉ መርከቦች የሚሰበሰበውን ክፍያ የምንወስነው እኛ ነን፣ ኢራናውያን ነን። ሆርሙዝ የኢራን ነው ብለዋል። እንደ መርከቡ የጭነት አይነት መጠን መርከቦቹ ሊያጋጥማቸው እንደሚችል ተገማች አደጋ ደረጃ ዋጋው ይለያያል። አሜሪካ በሉዓላዊ ሀገር የውስጥ ጉዳይ ገብታ ይሄ ይሁን ያኛው ይቅር፣ በጋራ እንስራው፣ በጋራ እናስከፍል የሚል ተረት ለሚዲያ ፍጆታ ሊሆን ይችላል እንጂ በፍጹም ሊፈጸም አይችልም ብለዋል። ከጦርነቱ በኋላና ሆርሙዝም ከተዘጋ በኋላ የሚያልፉት የመርከቦች ቁጥር ቢቀንስም የሚገኘው ገቢ መጨመሩ ከአሜሪካ ኢራንን በኢኮኖሚ ጫና ለማንበርከክ ከምታደርገው ስልት ወይም ስትራቴጂ ጋር የተጋጨ ይመስላል።
አሁን የኢራን አሜሪካ እስራኤል ግጭት ሰላምም ግጭትም በሌለበት ለውጥ ባላመጣ የተቆለፈ መንገድ ላይ ቆሟል። ስቶልመንት ይሉታል። ይሄ ለሁለቱ ሀገራትም ለቀጠናውና ለዓለምም ጥሩ ዜና አይደለም። ዓለም አቀፍ ንግድ ቆሟል። የኢራን ወደቦች ታንቀዋል። ዋጋን የሚቀንስ የኃይልና የሌሎችም ምርቶች ነፃና ሰላማዊ እንቅስቃሴ አለመኖሩ ሕይወትና ኑሮን በብዙ እጥፍ አንሯል። በብዙ ሀገሮች ሕይወትን አመሰቃቅሏል። ጉዳዩ በብዙ መቀባቢያ ምክንያቶች የተሸፈነ ቢሆንም ዋናው ምክንያት የጂኦፖለቲካዊ የበላይነት ውድድርና በቀጠናው ያለውን ጸጋና ሀብት በበላይነት የመጠቅለልና የመቆጣጠር ጉዳይ ነው። የኢራን የኒውክሌር የጦር መሳሪያ፣ የኢራን የቀጠናዊ ኃይሎችን የመደገፍና በምዕራባውያን ላይ የማሰማራት ሁኔታ፣ የኢራን ራስን ለመከላከል ድሮንን ጨምሮ የጦር መሳሪያ ግንባታና ለሌሎች ተቀናቃኝ ሀገሮች ያለው ስጋት፣ የኒውክሌር የቀጠናውና የዓለም ስጋት የሚባሉ በርካታ ምክንያቶች ሊዘረዘሩ ይችላሉ። ዋናው ምክንያት ግን የዓለም ወደ ባለ ብዙ ዋልታ የብዝሃ ልዕለ ኃያላን ሀገር እየተለወጠች መምጣቷን ተከትሎ ቀድሞ የባህር የወደብ ስትራቴጂያዊ አዋጭ የንግድ መስመር ትላንት ፓናማ ቦይ ነበር፣ ዛሬ ሆርሙዝ ሆኗል። የነዳጅና የጋዝ እንዲሁም የውድ ብርቅዬ የምድር ማዕድን የጸጋ ነጥቦችን የመቆጣጠር በአጠቃላይ ቀጠናዊ ዓለማዊ ተጫኝነትን ሄጂሞኒ የማረጋገጥና ለዚህ ተጫኝነት እምቢኝ አሻፈረኝ የሚል የተቋቋሚነት ኃይል በእነዚህ ሁለቱ መካከል የሚደረግ የሚታይና የማይታይ ህቡዕና ግልጽ ይፋና ድብቅ ጂኦፖለቲካዊ ትግልና ፍትጊያ ነው። የቀድሞው ልዕለ ኃያላን አሁን ብቅ እያሉና እየገነገኑ የመጡ ልዕለ ኃያላን ጋራ ትግልና ፍትጊያ ውስጥ ናቸው። ኢራንም ግሪንላንድም ፓናማ ቦይም ሌሎችም የቀጠናዊ ተጫኝነትና ገዥነትን ከተቻለ በስምምነት በዲፕሎማሲ ካልተቻለ በኃይል በጦርነት የማረጋገጥ ስልታዊ ስትራቴጂ ነው። ነገ ከነገ ወዲያ ይህ ጦርነት ሌሎቹን የምስራቅ ልዕለ ኃያሎች ላለመጎተቱ መተማመኛም የለም እየተባለ ነው። ማገዶ ከማባከን በፊት ጥናትና የሁኔታዎች ትንተናና ግምት እየተሰራ ያለበትና አንድ ቀን ሊፈነዳ የሚችል እንደሆነ ይገመታል። ተቋቋሚነትም አሁን ቴክኖሎጂ በወታደራዊ ኢንዱስትሪው ባመጣው ለውጥ ምክንያት ጠንካራና በቀላሉ የሚበገሩ እንዳይሆኑ እያደረጋቸው ነው። ለዚህ ጦርነት እስካሁን መቆየት አንዱ ምክንያት የኢራን የድሮንና መሰል የጦር መሳሪያ ቴክኖሎጂ ያገዘው በሰፊው እንደሆነ የሚታይ ነው። ዋነኛው የዓለም አቀፍ የደም ስር የንግድ መተላለፊያ ሆርሙዝን መቆጣጠር እንደ ጦር መሳሪያ ከመጠቀም ጎን ለጎን ማለት ነው። በአውሮፓና በአሜሪካ መካከል የተፈጠረው የፖለቲካ መቃቃርና ስንጥቃት እንዲሁም የምስራቃውያኑ ኃያላን ሀገሮች ሩሲያ ስትራቴጂያዊ ሀገራዊ ጥቅሟን መሰረት በማድረግ ጦርነቱን በለዘብታ መመልከቷ እንዲሁም የቻይና የሆርሙዝ የንግድ መስመሩ ከፍተኛ ተጠቃሚ ከመሆኗ ጋር ተያይዞ ከአደራዳሪነት ለዛውም ከፓኪስታን አጋዥ አደራዳሪነት በስተቀር ከቀጠናዊ ጦርነቱ ራሷን ማግለሏ ሁሉ ለጦርነቱ ያለ ስምምነትም ያለ ጦርነትም ተንጠልጥሎ እንዲቆም ያለ ሰላምም ያለ ግጭትም ያለ ድጋፍ በቋፍ እንደቆመ እንስራ ሊመሰል ይችላል። ኢተገማች ነው። በትንሽ ሽውታ ሊንከባለልና ወይ ወደ ሰላም ወይም ወደ ቅልጥ ያለ ጦርነት ሊገባ ይችላል። በኢኮኖሚ የማነቅና የመጭመቅ የአሜሪካ ስልት ውጤታማ መሆኑ አጠራጣሪ ነው። ኢራን ዛሬ የገቢ ምንጯ ሽግግር እያደረገ ይመስላል። የነዳጅ ሽያጭ ሲታነቅባት ወደ መተላለፊያ ታሪፍ ገቢ ተሸጋግራለች። የአሜሪካ ከበባ ኢራንን በነዳጅ ሽያጭ በቀን 500 ሚሊዮን ያሳጣታል ተብሏል። ይህ ትልቅ ቁጥር ነው። ነገር ግን ኢራን ደግሞ የሆርሙዝ ሰርጥን በመቆለፍ ለእያንዳንዱ መርከብ $2 ሚሊዮን የማለፊያ ቀረጥ እየተቀበለችበት ይገኛል። በቀን ዛሬም በብሪታንያ የመርከብ መቆጣጠሪያ ራዳር እንደተረጋገጠው ከ40 እስከ 60 መርከቦች ያልፋሉ። ከጭነት ውጪ በሆነ አገልግሎት ኢራን በቀን ከ40 እስከ 60 ሚሊዮን ታገኛለች ማለት ነው። ይህ ገቢ ነባሩን የነዳጅ ሽያጭ ገቢዋን ባይተካም
ሀገር ለማስተዳደርና ጦርነትን ለመምራትና ወጪውንም ለመሸፈን የሚሆን ጥሬ ገንዘብ ሃርድ ካሽ ያስገኝላታል። አሜሪካ ሁኔታውን ሙሉ በሙሉ እየተቆጣጠርኩ ነው ብትልም የቢቢሲ ቬሪፋይ መረጃ እንደሚያመለክተው መርከቦች የከበባ መስመሩን ጥሰው እያለፉ ነው። እንደ ቻይና ያሉ ሀገራት ደግሞ ከአሜሪካ ታሪፍ ክፍያ ከታጠረ ገበያ ይልቅ የኢራንን ነዳጅ ማግኘት ስለሚመርጡ በድብቅም ቢሆን ንግዱን እንደቀጠሉ ይገኛሉ። አሜሪካም የባህር ላይ ሰርቪላንስ ወይም የቅኝት ወጪን በተመለከተ ለረጅም ጊዜ እንዲህ አይነቱን ግዙፍ ከበባ ወይም ብሎኬጅ ለማካሄድ የምታወጣው ወጪ በጣም ከፍተኛ ነው። ኢራን በገዛ ደጃፏ ስለምትጓጋ በኢኮኖሚም በጥይትም ማለት ነው ወጪዋ አነስተኛ ነው። የአሜሪካ ስልትና የአፈጻጸም ታክቲኳም ኢራንን በረሃብና በገንዘብ እጥረት ለድርድር ጎትቶ ለማምጣት ይመስላል። ነገር ግን ኢራን የዓለምን ዋነኛ የንግድ መስመር ቾክ ፖይንት በመያዟ ጫናው አሜሪካም ላይ ማረፉ አልቀረም። ኢራን የዓለም የኃይል ንግድ እስትንፋስ ሆርሙዝን ማፈኗ በዓለም አቀፍ ደረጃ ዋጋው እንዲንር በማድረግ የአሜሪካንን ቀጣይ የመካከለኛ ዘመን ምርጫና የውስጥ ኢኮኖሚውንም ስለሚነካ ትራምፕ ጊዜ አለኝ ቢሉም የዓለም አቀፍ ገበያው ግን ጊዜ የለውም። ኢራን የቀጠናችንን፣ የሀገራችንን፣ የሆርሙዛችንን ሕግ የምናወጣው እኛ ነን ማለቷ ደግሞ ከአሜሪካ ጋር በወታደራዊ ኃይል ብቻ ሳይሆን በሕግ የበላይነትና በዲፕሎማሲ ጉልበትም ጭምር እየተፋለመች መሆኑን ያሳያል። በርካታ ክፍያ እየከፈሉ የሚያልፉ መርከቦች መኖራቸው ደግሞ ከአትላንቲክ ወዲያ ማዶ ርቃ ለመጣችው አሜሪካና ባህር ኃይሏ ለቀጠናው ባህር የበላይነቷን ጥያቄ ውስጥ የሚከትና የሚፈትናት ሆኗል። የአሜሪካ የኢኮኖሚ አናቂነት ጫና ኢራንን በእርግጥ ነው አዳክሟታል፣ ግን እስካሁን አላንበረከካትም። እንዲያውም አሜሪካ በጣለችው ከበባ ምክንያት ኢራን የዓለም ንግድን የመቅረጥ አዲስ የገቢ ምንጭ ፈጥራለች። የአሜሪካ ስልት ሙሉ በሙሉ አይሰራም ባይባልም ኢራን ግን ስልቱን የሚያመክን አደገኛ ካርድ በእጇ ይዛለች። አሁን ጉዳዩ ማን ቀድሞ ትንፋሹ ያጥራል የሚለው ነው። አሜሪካ በዓለም አቀፍ ጫናም ጭምር ለኢራን ጥያቄዎች ምላሽ ሰጥታ ስምምነቱ ይፈረማል ወይስ በከፍተኛ አውዳሚ ጦርነት ኢራን ትደቃለች የሚለው ዓለም በስጋት የሚጠብቀው የቢሆን ትንተና ነው። ኢራን በመርከቦቹ ቀረጥ ገቢ ለረጅም ጊዜ ትቆያለች ወይ የሚለውም የሚጠየቅ ጥያቄ ነው። ይሄ የሆርሙዝ እንደ ጦር መሳሪያ ጋሻ ቴህራንን የምትጠቀምበት ስልት በውጭ ቋንቋ ሰርቫይቫል ስትራቴጂ የሚሉት ከጥልቅ መቀመቅ የመውጫ ስትራቴጂ እንጂ ለረጅም ጊዜ መቀጠሉ አጠራጣሪ ነው። የደንበኞች ሀገሮች መርከቦች ለምሳሌ የህንድና የቻይና የመስመር ቀረጡ ተጨማሪ ወጪ የሚጥልባቸው በመሆኑ ለረጅም ጊዜ መታገሳቸው አጠራጣሪ ነው። ጫና ሊያደርጉ ይችላሉ። መርከቦቹን በሰፊው ባህር ላይ እያሳደዱ ክፍያ መጠየቅም ለኢራን ከፍተኛ የቴክኒክ ፈተናና የገንዘብ ወጪም ሊጠይቃት ይችላል። ዋሽንግተን ደግሞ ከበባውን ካጠበበች ቀረጥ ለመሰብሰብ የሚሯሯጡ የኢራን ጀልባዎችም ራሳቸው ኢላማ ሊሆኑ ይችላሉ። በመተላለፊያ ሰርጡ ላይ የግጭትና ጦርነት ውጥረት ሲጨምር የመርከቦች መድን ወይም ኢንሹራንስ ደግሞ ሰማይ ሊነካ ይችላል። ይሄ ደግሞ ዓለም አቀፍ ገበያን ስለሚነካ ዓለም አሜሪካንን ባይደግፍም ቴህራን ላይ ሊነሳባት ይችላል። ከዚህ ሌላ አሜሪካን እዚህ ድረስ መጥታ ባዝና ወጪ አውጥታ መሳሪያና ወታደሮች አባክና ባዶ እጇን መመለስ ደግሞ አትፈልግም። በዚያ ላይ የወዳጇ የእስራኤል በደህንነት ስጋት ሽፋን ኢራንን እስከ መጨረሻው ለማዳከምና ቀድሞውንም በስትራቴጂያቸው የተያዘው በኢራን ያገዛዝ ለውጥ ወይም ረጂም ቼንጅ ለማድረግ ጥረት ማድረጋቸው ደግሞ አይቀርም። ለዚህ ደግሞ ኢራን እስካሁን ደም እየሰጠ ያቆያትን
የምትሰበስበውን ከፍተኛ የመርከቦች ቀረጥ፣ የምትሰበስብበትን የራዳር ጣቢያዎች፣ የወደብ መሠረተ ልማቶች ወይም የባህር ኃይል ማዘዣዎችን ብቻ ለይቶ በመምታት ጦርነት ውስጥ ሳትገባ ኢራንን ለማዳከም መሞከሯ ይተነበያል። ከዚህ ጎን ለጎን የሳይበር ጦርነቱም ደግሞ አለ። ቴክኖሎጂ ዛሬ ይዋጋል። የኢራንን የባንክ ሥርዓትና ወይም የዲጂታል የወደብ እንቅስቃሴ እየተዳከመች ያለችው ቴህራን መከላከል ስለሚከብዳትም በዲጂታል መንገድ ሽባ የማድረግ እርምጃም አሜሪካ እንደምትወስድ ይጠበቃል። በሌላ በኩል የኢራን አስገራሚና ተአምራዊ ተቋቋሚነት ከቀጠለና ከገገመች ፕሬዝዳንት ትራምፕ መታከታቸው አይቀርም። ሁልጊዜም ጥሩ ተደራዳሪ ነኝ ባይ ስለሆኑ ኢራን እንደማትበገር ካወቁ፣ ዩራኒየሟን ካስረከበች ሆርሙዝ የራሷ ይሁን፣ የኢኮኖሚ ማዕቀቧም ይነሳል የሚል ታላቅ የስምምነት ሐሳብ ሊያቀርቡም ይችላሉ። የውጭና የራሳቸው ሀገርም የውስጥ የኢኮኖሚ ጫናው የቀሰቀሰው ተቃውሞ እየበረታባቸውም ስለሆነ ዋነኛው የአሜሪካ የቀጠናዊ ተጫኝነት ፍላጎት መቀነስና የኢራን የኢኮኖሚ ማዕቀቦች መነሳት ሊሆኑ ይችላሉ የስምምነቱ ማሳኪያዎች። አሁንም ሉዓላዊነቷንና ቀጠናዊ ተሰሚነቷን ማስጠበቅ ካልቻለች ኢራን ደግሞ እንደምትጠፋ ነው የምታምነው። ግና ለትራምፕ አስተዳደር ዋናው ዓላማ ኒኩሌርም ሆርሙዝም ሳይሆን ቀጠናዊ ጸጋዎችን የሚያጎናጽፋቸውን ከባቢያዊ ተጫኝነት ስለሆነ ጊዜያዊ ስምምነት ቢደረስ እንኳን ውሎ አድሮ ወራት፣ ዓመታት ተቆጥረው እንደገና ግጭቱ ላለማገርሸቱ መተማመኛ የለም። ቀጠናው ፖለቲካዊና ወታደራዊ ቁልፍልፍ ውስጥ ገብቷል። አድማጮች፣ የዳሰሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። ሰላም ቆዩ።